ኮሜንት በመዝጋት ለሁሉም ነፃነት ቢኖረው ባይ ነኝ። ቅር ካላለሽ ማለት ነው። እኔ አላህና መልእክተኛ ሲሰደቡ ሙስሊም በተሻለ ነው የሚሰማኝ። ስለዚህ ኦኬ ሳላይ ምናምን ሊሆን ይችላል እንጂ የዋልተው ነው። እና እሺ ምክርህን እቀበላለሁ። እሺ ፍናኒ አመሰግናለሁ። ምናልባት ተጨማሪ ጥያቄ ካላት ትጠይቅና ወደ ሌላ ሰው ብንሄድ ዛህራ ምን ይመስልሻል? ወይም አንቺ የሚጨምርላት ነገር ካለ ጨምርላት ዛህራ፣ ወይም ሌሎች ወንድሞች። ፍናኒ የምትጠይቂው ነገር አለ? ጥያቄ የለኝም። አመሰግናለሁ ሁላችሁም። ጥሩ ሻይ እንደዚህ ኤቲስታዊ የሆነ ከጥያቄው በዘለለ ማለት ይሄ ኢስላሚክ የሆነ ጥያቄ የለሽም እስልምና ላይ? የለኝም። ጥሩ እሺ፣ ይሄኛውን ተዘጋጅበትና ከዛ በኋላ ኢንሻአላህ አንድ ቀን ይዘሽ ሆነ ለመመለስ እንሞክራለን። እኛ እናውቀውም በነገራችን ላይ እኔ ብዙ ጊዜ በተለይ ደግሞ መጀመሪያ አካባቢ እንደሰለምኩ አካባቢ ማለት ነው ጥያቄ ይፈጠርብኝ ነበር። ማለት አሁን ክርስቲያን ሰለምቴ ነኝ ምናምን ስትሉ በጣም ብዙ ነገር ነው በየውስጥ መስመሩን ትጠየቁትና እጠየቅ ነበርና በሰዓቱ ጥርጣሬ ይፈጥር እንዴት ለምን እንደዚህ ምናምን ከጠየቃቸው አንፃር እንደዚህ ይፈጠርብኝ ነበር በሰዓቱ ማለት ነው። ግን ከተወሰነ ጊዜ በኋላ ምን ተረዳው መሰላችሁ? ጥያቄውን ከጥሩ ሰው ሄጄ ሲጠይቀው እኔ ከማስበው በላይ ማለትም እኔ ይመለስልኛል ብዬ ከማስበው በላይ ተከሽኖ ነው የሚመለስልኝ በጣም በሚገርም ሁኔታ ማለት ነውና ምንም አይነት ጥያቄ ቢኖረኝ መልስ እንኳን በሰዓቱ ባላገኝ የማስበው ምንድነው እስልምና ለሁሉም ነገር መልሳለሁ። ነገር ግን በሰዓቱ እኔ መልሴን አላገኘሁም ወይም ደግሞ በትክክል የሚመልስልኝ ሰው አላገኘሁም የሚልን አመለካከት እንዲይዝ አደረገኝ ማለት ነው። ከምጠይቀው ጥያቄ አንፃርና ከሚመለሱልኝ አጥጋቢ መልሶች የተነሳ ማለት ነውና ማንኛችሁም ሰዎች እስልምና ለሁሉም ነገር መልሳለሁ። የሆነ ሰው ግን አልመለሰላችሁም ማለት ጥርጣሬ ፈጥሮባችሁ ከእስልምናችሁ እንድትወጡ ሳይሆን የሚያደርጋችሁ ያን ነገር በሰዓቱ ያ ሰው አልመለሰላችሁም የዛ ሰውዬ ዕውቀት ማነስ እንጂ የእስልምና መልስ ማጣት አይደለም። እስልምና ሙሉ ነው። ነገር ግን በሰዓቱ ያገኛችሁ ሰው በትክክል አልመለሰው። ኡስታዝ ሆነ ሼክ ሆነ ምናምን ሙሉ አይደለም። እስቲ አሁን ሼክ ሆኖ ለምሳሌ ፊቅህ የሚያስተምርን ሰው በጣም ሼክ ነው በእኛ አይደለም በጣም ሼክ ነው ፊቅህ በትክክል አውቆ የሚያስተምር ሰው። ግን ደግሞ የአንድ ፊቅህ የሚያስተምርን ሰው ሄዳችሁ የንጽጽር ጥያቄ ብትጠይቁት ላይመልስላችሁ ይችላል። ስለዚህ ሼክ ጠይቅ እኮ አልተመለሰልኝም ብላችሁ ከእስልምና የምትወጡ ከሆነ አስቸጋሪ ነው የሚሆነው። ገብቶሻል? ያ ሼክ በቃ የእውቀቱ የሚያውቀው ፊቅህን በተመለከተ ነው። በስለ ፊቅህ ብትጠይቁት ምናልባትም ጥርጥር አድርጎ ሊመልስላችሁ ይችላል ማለት ነው። እና ይህንን ነገር ታሳቢ አድርጋችሁ ብትጓዙ በጣም አሪፍ ነው ይመስለኛል። እስልምና ሙሉ የሆነ ሃይማኖት ነው። ያልገባችሁን ነገር ደግሞ ከእውቀት ባለቤቶች ጠጋ ብላችሁ መጠየቅ። እስቲ የእውቀት ባለቤቶች የተባሉት ሰዎች ላይመልሱ ይችላሉ። ያን ነገር እስከሚመለስላችሁ ድረስ እናንተ የምትችሉትን ያክል ባትማር። በአሁኑ ሰዓት ሁሉም ነገር ቀላል ነው። በቀላሉ ባዳመጥና ማንበብ የምንችልባቸው ነገራቶች አላህ ሱብሃነሁ ወተዓላ አመቻችቶልናልና ያንን ነገር ብትጠቀሙ አሪፍ ነው ብዬ አስባለሁ። ሌላው ደግሞ ቅድም እንደተናገርኩት ስሜት ማንኛውም ሰው ውስጡ ላይ አሁን ላይ ራሱ የሚሰማን ስሜት ሊኖር ይችላል። ያን ስሜት ግን ሁሌ መውጣት አለበት ማለት አይደለም። ያንን ነገር ሁሉ የምንፈጽም ከሆነ እዚህ ምድር ላይ ሰው አይኖርም። እንደነገርኳችሁ እርስ በርሳችን እንገዳደል ነበር፣ እርስ በርሳችን መጥፎ ነገር እንደራረግ ነበር። ግን ያንን ነገር የሆነ መውጣት ያለበት ነው፣ ወደ ውጭ የሚወጣው ነው። ገብታችኋል? ስለዚህ ይሄንን ነገር ታሳቢው እናድርግ። አሪፍ ነው። እስልምና ሙሉ ነው። ፍናንም ጥያቄ የላትም እንዳለችው ወደ ክርስትና የሚሄደችው በስሜት ነው። እንደዛ ስለሆነ ኢንሻአላህ ጥያቄዎቹ የቴስት ጥያቄ ምናምን የሚመስሉ ነገራቶች አሉ ይብላለች። ያንን እስከምጠይቅ ድረስ ሌላ ሰው ካለ ጥያቄ ያለው እስልምና ላይ መጠየቅ ይችላል። መጠየቅ የምትፈልጉ ከሆነ መጠየቅ ትችላላችሁ ኢንሻአላህ። ايوه خلاص اوكي እሺ እና አንዳንድ ኢማንሽን የሚጨምሩ ነገራቶችን አንዳንድ ትምህርቶችን ኢንሻአላህ እኔ ልክልሻለሁ። ቴሌግራም ላይ አናግሪኝ ኢፍናን ታዳምጫቸዋለሽ። ወስዋስን በተመለከተ ሼህ አህመድ አደም ያስተማሩት በጣም አሪፍ ትምህርት አለ።
እሱን ብታዳምጡት ሁላችሁም ብዙ ትጠቀሙበታላችሁ ኢንሻአላህ። እና በውስጥ ቆይ እስኪ ፎሎ ላድርግሽና ቴሌግራምሽ አለኝ ፎሎ በቃ እሺ በቃ እናግሪኝና የኢፍናኔ ብለሽ ጻፊልኝ ከዛ እልክልሻለሁኝ የሼህ አህመድ አደምን። እሺ አመሰግናለሁ። ቆንጆ ትምህርቶች አሉት። ሙሉውን ስሚው ግን እሺ አደራሽ አማዋል ኢንሻአላህ። እሺ ጥያቄ ያለው ካለ ተቀመጭ እሺ። ፍናን ማለት ካልደበረሽ ማለት ነው። ሌሎቻችን ቦታ እንለቃለን። አብሽሪ ወይ ታርክና አጣምጪ። ታች ክርስቲያን ካለ አንድ ቁጥር ጻፉ፣ እንወርድላችኋለን። ጥያቄ ያለው ክርስቲያን ካለ ወይም መወያየት ትችላለሁ። ክርስቲያን ትገቢያለሽ? ነይ ግቢ። ኡስታዝ ተቀመጠ። እኔ ያለሁኝ ትንሽ ቆይቼ እወርዳለሁ። ብዙ አልቆይም። እንዳትወርድ መግባት የሚፈልግ ካለ እንወርዳለን እኛ። ቆይ ታችሁኝ ያዳምጣለሁ። እሺ ፍላኒ ምንም ችግር የለም። ደስ እንዳለሽ ቤትሽ ነው። እሺ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ተኩላ በምክርም በቁላም በቃ አይሆንም። መጽሐፍ እንብላለን ካለ ምዕራፍ 12 የጃቢር መጽሐፍ ነው። እውነት ነው ጃቢሩ ምዕራፍ ማሂነት አለሽ? እስልምና ላይ ጥያቄ አለሽ? አለሁኝ። ዛህሩዬ እንዴት ነሽ? ምስጋና ይገባው ለኢየሱስ አምላክ። ጥያቄ አለሽ እስልምና ላይ? የምን ጥያቄ? የፈለግሽው? አይ የለኝም። አንቺ አለሽ? ጥያቄ አለሽ? እንዴ በጣም ብዙ ነው። አንቺ አሁን ምንድን ነሽ ብለን እንያዝሽ? ኦርቶዶክስ ነሽ? እንደ ኦርቶዶክስ ልጠይቅሽ ወይስ እንደ ፕሮቴስታንት ልጠይቅሽ? እንደ ኦሊጅስ ልጠይቅሽ? አንድ ነን። ሴትዮዋ አንድ ነን። እንደ ክርስቲያን ልጠይቅኝ? እሺ ኦሊጅስ ለምሳሌ እንትና አብና ወልድ ኢየሱስ ነው ብለው ነው የሚያምኑት። ማን ነው መንፈስ ቅዱስና ከነሱ ጋር ውጪኝ። እሺ ኦርቶዶክስ ማርያም ታማልዳለሽ ብለሽ ታምኛለሽ? ነው እዛ ጋር መነካካት ምን አደረሰው? ዋናው ነገር የምናምንበት ዋና እንደላችሁም ስለዚህ አንድ የሆነበት ላይ ነው። ተይ እንጂ ዛህሩዬ አንድ ነን። እሺ እንልሽ አንድ የሚያደርጋችሁ ላይ አንድ አይደላችሁም። እስቲ አሁን ስላሴ አስተምሮ ላይ ብጠይቅሽ ስላሴ አስተምሮ ላይ ራሱ አንድ አይደላችሁም እኮ የተለያየ አመለካከት ነው ያላችሁ። የኢየሱስ ነገር ክርስቶስ አንድ መሆናችን ነው እኮ የምን ውስጡ ራሱ አንድ አይደለም እኮ ነው የምልሽ። ነገር ክርስቶስም ላይ አንድ አይደላችሁም። አሁን ለምሳሌ ፕሮቴስታንት ዘንድ ያለው ኢየሱስና ኦርቶዶክስ ላይ ያለው ኢየሱስ የሰማያትና የምድር ያክል ልዩነት አለው። እስቲ መምህሮች ራሱ ሲያስተምሩ በዚያ መልኩ ነው የሚያስተምሩት። የመሬቱ ላይ እንደዚህ አይደለም። ይኸውልሽ የቲክቶክ ነው እንጂ የመሬት ላይ ያለው ነው እንጂ እንደውም የመሬቱ ነው እንደዛ የሚሉት እኮ የመሬቱ ነው እንደዛ የሚሉት። የመሬቱ ቄሶች ናቸው እንደዛ የሚሉት እኮ። አመለካከታቸው አንድ አይደለም። እሺ ልጠይቅሽ፣ እንደማን ልጠይቅሽ? አንቺ ነው ችግር የለውም። አንቺ ጠይቂ ብቻ። ባይብል እንደተበረዘ ታምኛለሽ? እሱ የእናንተ ነው። ባይብል እንደተበረዘ እንደተበረዘ ባሳይሽስ? ባይብል እኮ በእኛ እሺ አምጪው። እኛ የተበረዘ የተባለውን ደርሰንበታል በሚገርም ሁኔታ። ቀጥይ እሺ፣ ችግር የለውም። መጨረሻ ላይ ያሳይሻለሁ። የተበረዘውን ደርሰሽበታል? አዎ እግዚአብሔርን አግኝተናል። ሰሞኑን ጥናት ያ ማለት እንደተበረዘ ታምኛለሽ ማለት ነው? ኖ አረ በእናንተ በኩል ነው የተገኘው፣ በእኛ በኩል አይደለም። እናንተ ጋር ነው የእኛን ወስዳችሁ እንደበረዛችሁት ያገኘ ነው ጭራሽ። እሺ እናንተ ዘንድ ያለው ምንድነው? እኛ ዘንድ ያለው ምንድነው? ያው አሁን ብዙ የነቢያቶቻችን ስም እናንተ ጋር አስገብታችሁ በረዛችሁታል፣ የኛን ማለት ነው። እና በጣም ብዙ ጥናት ተደርጎበት ተገኝቷል።
ለማንኛውም ወደ ጥያቄሽ አሁን በተበርዟል ወደ እሱ እንመለስና ነቢያቶችማ እኮ የክርስቲያንና የአይሁድ አይደሉም። መጀመሪያውኑ የሙስሊሞች እኮ ናቸው። የሙስሊም ነቢያትና የክርስቲያኖች እነሱን በማካተት ይኸውልሽ፣ ቆይ እነሱን በማካተት ቁርአን ላይ እነሱን በመውሰድና በመክተት በርዛችሁታል። ገባሽ? በጣም ብዙ ተበርዟል ብለን የተበረዘውን አሳይሻለሁኝ። አሁን ዋናው ነገር አንቺ እኮ ምን ነው የተበረዘ ቁርአን ላይ የነቢያቶችን እንትን ስም ቁርአን ላይ ማምጣታችንን እኮ ያንን ማምጣታችን ባይብል እንዲበረዝ እንዴት ያደርገዋል እሱ? ኧረ አይደለም። እኛ እኮ ከኛ ወስዳችሁ እናንተ ሌላ በርዛችሁ አመጣችሁ ነው ያልነው። ገባሽ? እንዴት አስተካክለሽ ቁርአን ነው የተበረዘው? እንደሱ ነው እያልን ያለው። ኦኬ ቁርአን እንደተበረዘሽ ማስረጃ ስጭ። ለምሳሌ የታውቂያለሽ ቀድሞ የመጣው መጽሐፍ የኛ ነው አይደለ? የእናንተ ደግሞ አሁን ቅርብ ጊዜ ነው ከ600 ምናምን ዓመታት በፊት የመጣ ነው እንደዛ ተብሎ ነው የታሰበው። ከዛ ምን አለ የነቢያቶች ስም እዛ መካከል ላይ ገብቷል። ገባሽ? ሳይሆን እኮ እውነት መርሐባ እውነት የሚለካው በፊት ስለመጣ ነው በኋላ ስለመጣ ነው ወይስ ከአምላክ ነው ወይስ አይደለም? ቆይ ልነግርሽ ነው። የመጽሐፉ ባለቤቶች ደግሞ እኛ ነን። ገባሽ? እኛ ነን የመጽሐፉ ባለቤቶች እኛ የኔ ጥያቄ ገብቶሻል? ቆይ እሱም መልሽ። ያስረዳውሻል። አንድ እውነት የሚጠር እሺ፣ እኔ ቆንጆ አንድ እውነት የሚለካው በፊት ስለመጣ በኋላ ስለመጣ ነው። ያው መበረዝ ካለበት የመጀመሪያው አልነበረ መበረዝ ያለበት ሁለተኛው አይደለም ነው። የመጀመሪያው መልሽ። የመጀመሪያው አንድ እውነት የሚለካው በፊት ስለመጣ በኋላ ስለመጣ ነው ወይ? በእውነት የሚለካው በዛ ነው። በዛም ላይ ለካ ይችላል ግን እኮ ስለዚህ እውነት የሚለካው በፊት ስለመጣ በኋላ ስለመጣ አይደለም። እውነት የሚለካው የመልእክቱ ከየት ነው የመጣው የሚለው ላይ ነው። ከየት ነው የመጣው፣ እንዴት ነው የመጣው፣ ማን ነው ያመጣው የሚለው ላይ ነው እንጂ የሚለካው በፊት ስለመጣ ትክክል፣ በኋላ ስለመጣ ስህተት አይሆንም። ይሄ ስህተት ነው። አመለካከታችሁ ራሱ ይሄ ትክክል አይደለም። ይሄ ተበርዟን እንድትይ ማስረጃም ሊሆንሽ አይችልም ማለት ነው። ሌላ ማስረጃ አለሽ ተበርዟን እንድትይ ያደረገሽ? ማሂነት ማሂ ተቋረጥኩ እንዴ? ያለሽ ግን የለችም። እዚህ ቀጥል። እሺ ይሁንልሽ። አይ ማሂ እሺ ይሁን። ከዚህ በፊት ስለምን አንተ የለሽም? እሺ ለማንኛውም ነበር ይመስለኝ ሻሃዳ ይዛ ነበር አይደል? እንደዛ ነበር ነው ማሂላ ያለዘች ጀመረ እዚህ አላቀማ ያርግብኝ። ጌታ ኢየሱስ ወይ ቶሎና እኔ ጴንጤ አንድ ኦርቶዶክስ ነው መሆን አባቴ እዚሁ ከዚሁ ነኝ። አያውጣኝ ናዝሬቱ ኢየሱስ። ኢብራሂም ቤት አልሰለምሽም? ላ እሷ አይደለችም ሌላ ነች። እኔ ማሂ ሌላ ማሂ አለች እንዴ? እሷ አይደለችም ሌላ አይነት እንትን ኢብራሂም ቤት ይፈር የሰለመችው ሁሌ ስጠይቅ የነበረችው እሷ መሰላት ሊሆን ይችላል፣ ግን እሷ አይደለችም። በቃ ተሳስቼ ይሆናል ማለት ነው። እኔ እናንተን ሁሉ ወደ ፍቅሩ ልጅ መንግስት ይዤ ሳልገባማ አንላቀቅም። በቀላሉ ትቀልዳለህ። ወደ ፍቅሩ ልጅ መንግስት የንጉስ ካህን ልጆች ነው የማደርጋችሁ ሁላችሁንም። ምንም ጥቅም የለውም እኮ የንጉስ ካህን ልጅ መሆን ጥቅም የለውም። ጥቅም ያለው እኮ ማመን እኮ ነው። ስታምን እኮ ነው እንደሱ የምትሆነው አይደል እንዴ? አይ ተሳስተሻል። በነገራችን ላይ እስኪ ማለት ስለ አንድ ጥያቄ ልጠይቅሽ፣ መሰረታዊ የሆነ ጥያቄ ስለ መጽሐፍ አንስተሽ መጽሐፉን እንትን የምንለው ምንድነው? የመጽሐፉ ባለቤቶች እኛ ነን እያልሽ እያወራሽ ነበር። የትኛው መጽሐፍ ነው እናንተ? እስኪ ልያለሁ አልከኝ። እስኪ ድገማ። መጽሐፉ የኛ ነው ብለሽ ስታወሪ ሰማሁሽ ልበል? ስለ ባይብል ወይንም መጽሐፍ ቅዱስ አልሰማም እንዴ? ምን አውቃለሁ? ምንም አልገባኝም። ሀሳብ የኛ ነው ብለሽ አወራሽ አልከ። ከዛስ ምን እኮ መጽሐፉ የኛ ነው
እና ኖርማሊ ባይብል የእናንተ እንደሆነና እኛ ምንም እንደማናውቅ ምንም አይነት እጣፈን ምንድነው ፈንታ ወይንም ድርሻ እዛ ላይ ምንም እንደሌለን አድርገሽ እያነሳሽ ነበርና ከኛ መጽሐፍ ነቢያቶችን ስማቸውን እየወሰዳችሁ መጽሐፍ ቅዱስን በርዛችኋል። መጽሐፉ የኛ ነው አይነት ነገር አነሳሽ እና የትኛው መጽሐፍ የእናንተ እንደሆነ እስኪ ንገሪኝ። ኦኬ ያው ባይብል ሙሉ የኛ ነው። ያው ማለት የኛ የአማኞች ነው። የክርስቶስ ኢየሱስ ተከታዮች ምንከተለው ነው። አዎ እርግጠኛ ነኝ፣ ምክንያቱም የኛ ነው። እናንተ እስካመናችሁ ኦኬ፣ ግን ስላላመናችሁበት ለእናንተ ሊሆናችሁ አይችልም። እኛ የተመረጥን ስለሆን አመንበት። ሮሚ እንደሚለው ተመርጠናል። ከማን ተቀበልሽ መጽሐፍሽ? እስኪ ንገሪኝ። ከአባቶቻችን እኮ በምን መልኩ እንዴት ተቀበልሽ? ምን አውቃለሁኝ፣ ግን ያው ከአባቶቻችን ተቀበልን። ለምሳሌ ሐዋርያቶች ጻፉልን። ከዛ በሂደት መጽሐፍ ባይብል ተሰብስቦ ከስንት ሺህ ዓመት በኋላ ተጻፈ። ከዛ ደግሞ የትኛውን ባይብል ማን ሰበሰበው? እንዴትስ እጅሽ ላይ ደረሰ? እስኪ እሱን አብራሪ እስኪ። ኦኬ ያው በመልቲ አባቶች አይደለ አሰባስበው ለኛ። ከዛ ደግሞ የኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጉባኤ እንትን ብሎ ለኛ ደርሶናል። እንዴት እንደመጣ ዲቴል ላልነግርህ እችላለሁ፣ ምክንያቱም ብዙ አላውቅም። ኦኬ ማለት አሁን ጥያቄ ለምሳሌ አሁን ስለ ቁርአን አመጣጥ ብትጠይቂኝ የትኛው ሰሃባ ለየትኛው ተማሪው እንዳስተላለፈ ከዚያ በኋላ ያ ተማሪው ማንን እንዳስተማረ እንዴት እንዳስተማረ እያንዳንዱን ልዘረዝርልሽ እችላለሁ። ስቲል እስካሁን ድረስ ከማን እንደተቀበልኩኝ የመምህሮቼን ሰንሰለት አያይዤልሽ ነቢዩ ሰለላሁ ዐለይሂ ወሰለም ጋር አደርሳለሁ። ለምሳሌ ማለት ነው። እና አንቺን ባይብልን ስትቀበይ እስኪ ከማን ተቀበልሽ? ማን አስተማረሽ? ያስተማረሽ ሰው ከማን ተቀበለ ያንን ባይብል? ሲቀጥል ደግሞ ከተለያየ ቦታ ተሰብስቦ ባይብል በሐዋርያቶች ተጻፈ ምናምን ብለሽ ነበር እና ያ ባይብል የት ነበረ መጀመሪያ? ከዚያስ በኋላ ሐዋርያቶቹ ከየት ነው ያመጡት? እነዚያን ባይብሎችስ ማን